በደቡብ አፍሪካ የሚገኙ ስደተኞችን ኢላማ ያደረገው የጸረ ስደተኛ ቡድን የሰጠው የጊዜ ገደብ ዛሬ በመጠናቀቁ ሀገሪቱ በከፍተኛ ውጥረት ውስጥ ትገኛለች። በተለይም በጆሃንስበርግና በደርባን ከተሞች የሚስተዋለው የንግድ እንቅስቃሴ ሙሉ በሙሉ ቆሟል። ጎዳናዎች ባዶ ነበሩ። ክፍት የሆነ የንግድ ተቋም አልታየም። የከተሞቹ ገጽታ ከወትሮ በተለየ የፍርሃት ድባብ ተውጦ ውሏል። በዚህ ወቅት በአከራዮች እየተባረሩ ያሉ የውጭ ዜጎች ቁጥር በከፍተኛ ሁኔታ እየጨመረ የመጣ ሲሆን ዜጎች መኖሪያቸውን አጣው በየመንገዱ ሲሰቃዩ ታይቷል። የመንግስት የጸጥታ ኃይሎች ሁከቱን ለመከላከል በተጠንቀቅ ላይ ናቸው ቢባልም በአንዳንድ አካባቢዎች የራሳቸውን ሕግ የሚያስፈጽሙ የታጠቁ ቡድኖች መታየታቸው ሁኔታውን ውስብስብ አድርጎታል። ለመሆኑ በዛሬው ዕለት በደቡብ አፍሪካ በትክክል ምን ተከሰተ? ከቤታቸው በግዳጅ እየተባረሩ የሚገኙ የውጭ ዜጎች እጣ ፋንታስ ምን ይሆን? ከዚህ ሰፊ ውጥረት በስተጀርባስ ምን አይነት የፖለቲካ ሴራዎችና የተቀነባበሩ የፕሮፓጋንዳ ስራዎች አሉ የሚለውን ተያያዥ ጉዳዮችን እናስደምጣቸዋለን። በሌላ መረጃችን ደግሞ ኢራን ከአሜሪካ ጋር በኳታር ዶሃ ሊካሄድ ታቅዶ የነበረውን የቴክኒክ ድርድር በይፋ ውድቅ በማድረጓ በሁለቱ ሀገራት መካከል ያለው የዲፕሎማሲ መስመር ይበልጥ መሻከሩን እና እየጠበበ መምጣቱን እንመለከታለን። የኢራን መንግስት ድርድሩን ከአሜሪካ ጋር ለመነጋገር ምንም አይነት መርሃ ግብር የለንም በማለት ያቋረጠ ሲሆን ለቀጠናው ሰላም ተስፋ አድርገው የነበሩ አካላትን ግምት በጥያቄ ውስጥ ከቷል። በተመሳሳይ በዛሬው ዕለት በኢራን ምዕራባዊ ክፍል ሁለት የኢራን አብዮታዊ ዘብ ከፍተኛ አባላት ላይ ግድያ መፈጸሙም ታውቋል። ለመሆኑ ኢራን ለምን ድርድሩን በግልጽ አሻፈረኛለች? በኢራን ምዕራባዊ ግዛት ተፈጸመ የተባለው ጥቃትስ በማን የተካሄደ ነው? ኢራን የምትወስደው ያጸፋ እርምጃስ ለምን ተፈራ? የሚለውንና ሌሎች ተያያዥ ጉዳዮችን በዝርዝር እናስደምጣቸዋለን። ከሀገር ውስጥም በትግራይ ያለውን ሁኔታ እንዳስሳለን። እናንተ ብቻ አብራችሁን እንድትቆዩ እየጋበዝን ቻናላችንን ሰብስክራይብ፣ ይህን ቪዲዮ ላይክ እንድታደርጉም በአክብሮት እንጠይቃችኋለን። ከፍታ ቆይታ በኋላ ተመልሰን እንገናኝ። ቃል ገባን፣ ቃላችንንም ጠበቀን። ዳኮርድ ሪል ስቴት ብቻ ሳይሆን እምነትን፣ መተማመንንና የተሻለ የነገ ህይወትንም ይገነባል። እነሆ ከአንድ ዓመት ከ5 ወር በፊት በጀሞ አንድ የተጀመረው ፕሮጀክት ዛሬ ባለቤቶቹ የቤታቸውን ቁልፍ በደስታ እየተረከቡ ነው። ታዲያ ይህ ታላቅ ዕድል እርስዎንም እየጠበቀ ነው። በምቹ አካባቢ፣ በዘመናዊ ዲዛይን፣ በፈጣን ግንባታ፣ ምቹ መኖሪያና በጊዜው የሚሰጥ እውነተኛ ውጤት። እርስዎም ይፍጠኑ፣ እድሉን ይጠቀሙ። አሁንም በዚሁ ሳይት ላይ በግንባታ ላይ ያሉ ባለ 1 መኝታ 80 ካሬ፣ ባለ 2 መኝታ 118 ካሬ፣ ባለ 3 መኝታ 148 ካሬ ከ678 ሺህ ብር ቅድመ ክፍያ ጀምሮ እስከ 1.25 ሚሊዮን ብር የሚደርስ ልዩ ቅናሽ እንዲሁም 70% የባንክ ብድርን አመቻችተናል። ዛሬውን ይወስኑ፣ የነገውን ምቹና የተረጋጋ ህይወት ይኑሩ። ለበለጠ መረጃ በ0911057674 ወይም 0926930578 ይደውሉ። ዳኮርድ ሪል ስቴት በልዩነት የተገነባ። ሀገር ውስጥ ያለውን ጉዳይ እናስቀድም። በትግራይ ያለው ውጥረት እየተባባሰ መጥቷል። ህወሓት ሚያዝያ 7 ቀን 2018 ዓ.ም በአክሱም ከተማ ባደረገው ስብሰባ የቀድሞውን ምክር ቤትና መንግስት መልሻለሁ በሚል ውሳኔ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደን እንደማይቀበል ማስታወቁ ይታወሳል። በድርጅቱ የተወሰደው ይህ እርምጃ የራሱን ካቢኔ የማቋቋም ሂደት እንዲጀምር ያደረገ ሲሆን ይህም ክልሉን ወደ አዲስ የፖለቲካ ሽኩቻና የውስጥ አለመረጋጋት ሊያስገባ ይችላል የሚል ከፍተኛ ስጋት ፈጥሯል። ሌተናል ጀነራል ታደሰ ወረደ በበኩላቸው የህወሓት አካሄድ ለክልሉ ሰላም አደገኛ መሆኑን በመግለጽ ተሳታፊዎቹ ከድርጊታቸው እንዲቆጠቡ ጥሪ አቅርበዋል። በዚህም ታዲያ የክልሉን የፖለቲካ ሁኔታ አስመልክቶ የፕሪቶሪያ የሰላም ስምምነት አደራዳሪዎች የአውሮፓ ህብረትና አሜሪካ ከፍተኛ ስጋታቸውን በመግለጽ የሰላም ስምምነቱ እንዳይናጋና ክልሉ ወደ ቀድሞ ግጭት እንዳያመራ መልእክቶችን እያስተላለፉ ይገኛሉ። የፕሪቶሪያ ስምምነት አደራዳሪውና የቀድሞ የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆ በሁኔታው ላይ ለመወያየትና የሰላም መልእክታቸውን ለማድረስ ወደ መቀሌ ከተማ በማቅናት ከሚመለከታቸው አካላት ጋር መነጋገራቸው ተገልጿል። እነዚህ ዓለም አቀፍ አካላት የሚያደርጉት ጥረት በዋናነት በትግራይ የተፈጠረውን የፖለቲካ አለመግባባት በንግግር በመፍታት ክልሉን ከዳግም ግጭት ለመታደግ ያለመ እንደሆነ ተነግሮለታል። በዚህ መሃል ህወሓት የትግራይን ህዝብ ህልውናና ደህንነት ያስጠብቃል በሚል አዲስ አዋጅ ይፋ ማድረጉ ይታወቃል። በአራት ዋና ዋና ክፍሎች የተከፈለውና በድምሩ 83 አንቀጾችን የያዘው ይህ አዋጅ ከስለላ፣ ከሐሰተኛ ወሬ ስርጭት እስከ ከባድ የጦር ወንጀሎችና የጄኖሳይድ ድርጊቶች የሚደርሱ ወንጀሎችን በዝርዝር ይደነግጋል። አዋጁ ከገንዘብ ቅጣት ጀምሮ እስከ ዕድሜ ልክ እስራትና የሞት ቅጣት ድረስ የሚያስቀጡ ድንጋጌዎችን ያካተተ በመሆኑ በህግ ባለሙያዎችና በሰብአዊ መብት ተቋማት ዘንድ እጅግ አነጋጋሪ ሆኗል። በተለይም በሰኔ 17 2018 ዓ.ም በጊዜያዊነት ተግባር ላይ እንዲውል የታዘዘው ይህ አዋጅ የክልሉን ነባራዊ ሁኔታ የሚቀይር አዲስ ህጋዊ ማዕቀፍ ሆኖ ተቀምጧል። አዋጁ ባካተታቸው አንቀጾች መሰረት በትግራይ ክልል የግልና የመንግስት ሚዲያዎችን ፍቃድ
የሚቆጣጠር አዲስ ባለስልጣን አቋቁሟል። አዋጁ የወንጀል ድንጋጌዎችን በ3 ደረጃዎች በመክፈል ቅጣቶችን የወሰነ ሲሆን በመጀመሪያው ደረጃ ላይ ለሚገኙ ወንጀሎች ከ100 ሺህ ብር በላይ የገንዘብ ቅጣትና እስከ 5 ዓመት የሚደርስ እስራት ይጥላል። ከእነዚህ መካከል የቡድኑን ጥሪ አለመቀበል፣ ከጥሪ ለማምለጥ ማጭበርበር፣ ጥሪዎችን ማደናቀፍ፣ የትግልና የመስዋዕትነትን ክብር ማሳነስ እንዲሁም በሐሰተኛ ወሬ ህዝብን ማራድና ማነሳሳት በወንጀልነት የተፈረጁ ድርጊቶች ናቸው ተብሏል። በሁለተኛው የቅጣት ደረጃ ላይ የተቀመጠው ድንጋጌ በአንቀጽ 31 መሰረት ያለ ቡድኑ ፈቃድ በህገወጥ የማዕድን ስራ ላይ መሳተፍን የሚያካትት ነው። ይህ ድርጊት በክልሉ ኢኮኖሚያዊ እንቅስቃሴ ላይ ከፍተኛ ተጽዕኖ እንደሚኖረው የሚጠበቅ ሲሆን በዚህ ወንጀል የተከሰሱ ግለሰቦች ከ20 እስከ 25 ዓመት በሚደርስ ጽኑ እስራት እንዲቀጡ ይደነግጋል። ይህ የቅጣት ማዕቀፍ ህወሓት በክልሉ ያለውን ኢኮኖሚያዊና ተፈጥሯዊ ሀብት ለመቆጣጠር የወሰደው እርምጃ አካል ተደርጎ ተወስዷል። ነገር ግን የህግ ባለሙያዎች እንደሚሉት ይህ ድንጋጌ የዜጎችን የኢኮኖሚ መብቶች መገደብ የሚያስከትል በመሆኑ ተቀባይነት የለውም ይላሉ። የአዋጁ ሶስተኛውና ከፍተኛው የቅጣት ደረጃ ከአንቀጽ 35 እስከ 48 የተዘረዘሩ ከባድ ወንጀሎችን ያካትታል። ትጥቅን ለጠላት አሳልፎ መስጠት፣ ቡድኑን በትጥቅ መውጋት፣ በሰራዊቱ ላይ ጉዳት ማድረስ እንዲሁም ቡድኑ ባዋቀረው ስርዓት ሉዓላዊነትና ግዛታዊ አንድነት ላይ ወንጀል መፈጸም በከፍተኛ ሁኔታ የሚያስቀጡ ናቸው። በተጨማሪም ከጠላት ጋር መተባበር፣ ስለላ፣ የኢኮኖሚ ክህደት፣ የጄኖሳይድ ወንጀልና የጦር ወንጀል መፈጸም ከ10 እና 25 ዓመታት እስራት እስከ ዕድሜ ልክና የሞት ቅጣት ድረስ እንደሚያስከትሉ አዋጁ በግልጽ አስቀምጧል። የአዋጁ አወዛጋቢነት ይበልጥ የሚጎላው ከአንቀጽ 31 እስከ አንቀጽ 35 ባሉት የክህደትና የጦር ወንጀል ድንጋጌዎች ላይ ነው። እነዚህ ድንጋጌዎች አዋጁ ከወጣበት ጊዜ በፊት ማለትም ከጥቅምት 24 ቀን 2013 ዓ.ም ጀምሮ የተፈጸሙ ድርጊቶች ላይ ጭምር ወደ ኋላ ተመልሰው ተፈጻሚ እንዲሆኑ መታዘዛቸው በህግ ባለሙያዎች ዘንድ ከፍተኛ ተቃውሞ ተነስቶበታል። ባለሙያዎቹ እንደሚሉት ወንጀልን ወደ ኋላ ተመልሶ በህግ መተርጎም መሰረታዊ የህግ መርሆችን የሚጻረር ሲሆን ይህ አሰራር በክልሉ የሰብአዊ መብት ጥሰትና ህገወጥ እስሮችን እንደሚያበረታታ ስጋት አላቸው። ታዲያ በአዋጁ ይዘት ላይ በሲቪክ ማህበራትና በተለያዩ አካላት ዘንድ የተቀላቀለ አስተያየት እየተሰጠበት ይገኛል። ደጋፊዎቹ አዋጁ የክልሉን ህልውና ለመጠበቅና የጸጥታ መዋቅሩን ለማጠናከር አስፈላጊ መሆኑን ቢከራከሩም ተቺዎች ግን አዋጁን ህገ አራዊት በማለት በጽኑ ይኮንኑታል። ተቺዎቹ እንደሚሉት አዋጁ ህጋዊ ሽፋን ሰጥቶ የወጣቶችን አፈሳና ህገወጥ ትጥቅን የሚያበረታታ እንዲሁም የዜጎችን የመደራጀትና የመናገር መብት የሚገፍ መሆኑን ይገልጻሉ። ይህ ውጥረት በትግራይ ክልል ያለውን የፖለቲካ ሁኔታ ይበልጥ በማወሳሰብ የቀጣይ የሰላም ሂደቱን ጥያቄ ውስጥ እየከተተ ይገኛል። በአሁኑ ሰዓት በትግራይ ያለው የፖለቲካ ሁኔታ በቀጣይ ወደ ምን ሊያመራ እንደሚችልና የሰላም ሂደቱ እንዴት እንደሚቀጥል በህብረተሰቡ ዘንድ ከፍተኛ ጭንቀትን ፈጥሯል። ህወሓት የወሰደው የፖለቲካ እርምጃና ያወጣው አዋጅ ከጊዜያዊ አስተዳደሩ ጋር ያለውን ቅራኔ በማባባስ የክልሉን አስተዳደር ለሁለት የመክፈል አደጋ ላይ ጥሎታል። የዓለም አቀፉ ማህበረሰብ ጥረትና የክልሉ የፖለቲካ ኃይሎች የሚወስዱት አቋም በሰላም ስምምነቱ ትግበራ ላይ ምን ያህል ተጽዕኖ እንደሚኖረውና በክልሉ የሚኖረው የፖለቲካ መረጋጋት ምን እንደሚመስል በቀጣይ ቀናት የሚታይ ይሆናል። በአጠቃላይ ህወሓት አክሱም ላይ ባካሄደው ስብሰባ የጀመረው የፖለቲካ ለውጥና እሱን ተከትሎ የወጣው አዋጅ በትግራይ ክልል አዲስና አስፈሪ የፖለቲካ ምዕራፍ ከፍቷል። ሁሉም አይኖች በክልሉ ያለው የፖለቲካ ውጥረት እንዴት እንደሚረግብና ህወሓት ከጊዜያዊ አስተዳደሩ ጋር የገባበትን የስልጣን ሽኩቻ በምን አግባብ እንደሚፈታው በትኩረት እየተከታተሉት ይገኛሉ። የክልሉ ህዝብ ደህንነትና የሰላም ተስፋውም በአሁኑ ሰዓት ባለው የፖለቲካ መራራቅ የተነሳ ትልቅ ፈተና ውስጥ መውደቁ ግን ይነገራል። ወደ ቀጣዩ መረጃችን ስናመራ ደቡብ አፍሪካን እናገኛለን። በጸረ ስደተኛ ቡድኖች እስከ ፈረንጆቹ ሰኔ 30 ቀን ስደተኞች ሀገሪቱን ለቀው እንዲወጡ የተወሰነው የመጨረሻ ቀን ወይም ዴድላይን ዛሬ መሆኑን ተከትሎ ሀገሪቱ በከባድ ውጥረት ውስጥ ትገኛለች። በመላው ሀገሪቱ የሚገኙ ስደተኞች ቤታቸውን ቆልፈው በጭንቀት ውስጥ እንደሚገኙ የሮይተርስ መረጃ ያሳያል። ሌሎቹ ደግሞ ቤት ንብረቴን ሳይሉ በስደት እየወጡ ይገኛሉ። ዛሬ በደቡብ አፍሪካ ሱቆች በሙሉ ተዘግተዋል። ሰራተኞች ከስራ ገበታቸው በመቅረት በየቤታቸው ተደብቀው ናቸው። የመንግስት የጸጥታ ኃይሎችም ሊከሰት የሚችለውን ሁከት ለመከላከል በየአካባቢው በብዛት ተሰማርተዋል። የደቡብ አፍሪካ ፖሊስ ይህን መደበኛ የጊዜ ገደብ ተከትሎ ሊነሳ የሚችለውን ማንኛውንም አይነት ሁከትና ብጥብጥ ለመግታት በከፍተኛ የኃይል ዝግጅት ላይ እንደሚገኝ የተነገረ ሲሆን ፖሊስ የዘረኝነት ጥቃትን፣ ዝርፊያንና የንብረት ውድመትን ለመከላከል በዋና ዋና መንገዶችና ከተሞች ላይ በሰፊው መሰማራቱ ተነግሯል። እንደው ይህ ይባል እንጂ ግን አሁንም በአስከፊ ሁኔታ ውስጥ የሚገኙ በሺዎች የሚቆጠሩ የውጭ
የውጭ ሀገር ዜጎች ቤት ንብረቴን ሳይሉ የትራንስፖርትና የመውጫ እርዳታ በመጠየቅ በተለያዩ ከተሞች ተጠልለው እየተሰቃዩ ይገኛሉ። ሁኔታው እጅግ አሳሳቢ በመሆኑ ስደተኞቹ በከፍተኛ ፍርሃት ውስጥ ሆነው ድጋፍ የሚለግስላቸው አካል ፍለጋ ላይ መሆናቸውም ተገልጿል። በንግድ ማዕከልነቷ የምትታወቀው የጆሃንስበርግ ከተማ መሀል ክፍሏ የዛሬው ቀን ከወትሮ በተለየ መልኩ ጸጥ ረጭ ብሎ ውሏል። አብዛኞቹ የንግድ መደብሮችና ሱቆች ተዘግተው መንገዶቹም ባዶ በመሆናቸው ከተማዋ ሰው ያለባት አትመስልም ነበር። የዚህ እንቅስቃሴ መቀዛቀዝ በስደተኞች ዘንድ የተፈጠረውን የጥርጣሬና የፍርሃት ድባብ በሚገባ የሚያሳይ ነበር። ይህ ብቻ ሳይሆን በጆሃንስበርግና በደርባን ያሉ አከራዮች ህንፃዎቻቸው በጸረ ስደተኞች እንዳይወድሙ በመስጋት የውጭ ዜጋ ተከራዮችን በግድ እያባረሩ መሆናቸውን ምስክሮች ተናግረዋል። በደርባን መሀል ከተማ መንገድ ላይ ተኝተው የነበሩ 100 የሚጠጉ ሰዎችን በመወከል የተናገሩት የኮንጎ ማህበረሰብ መሪ ማባኮ ማጆሌ እነዚህ ሁሉ ሰዎች በአከራዮቻቸው ተባረዋል፣ ሁሉም ህጋዊ ናቸው፣ ህጋዊ ሰነድም አላቸው በማለት በቁጭት ገልጸዋል። ይህ የቤት ማስለቀቅ ዘመቻ ስደተኞችን ለከፋ ችግር ዳርጓቸዋል። የጸረ ስደተኛ ቡድኖችን መፍራት ብቻ ሳይሆን በገቢ መኖሪያ ቤት በማጣት በየመንገዱ የሚሰቃዩ ስደተኞች ቁጥር በከፍተኛ ሁኔታ እየጨመረ ሲሆን ይህ የሰብአዊ ቀውስ ትኩረት የሚሻ ሆኗል። መረጃዎች እንደሚያሳዩት ደግሞ እነዚህ ተቃውሞዎች በዘፈቀደ የተከሰቱ ሳይሆኑ በትንንሽ የፖለቲካ ፓርቲዎችና በዜጎች በተመሰረቱ የጸረ ስደተኛ ቡድኖች የተቀነባበሩ ናቸው። እነዚህ ቡድኖች በሚገባ የተደራጁና በቂ የገንዘብ ሀብት ያላቸው ሲሆን በማህበራዊ ሚዲያ ላይ ጠንካራ ትስስር በመፍጠር የራሳቸውን አጀንዳ ሲያራምዱ ቆይተዋል። እንደ ኤኤፍፒ ዘገባ ቡድኖቹ የሐሰት መረጃዎችን በማሰራጨት ህዝቡን ለጸረ ስደተኞች እንቅስቃሴ እንዲነሳሳ በማድረግ ላይ ናቸው። ይህ የተቀነባበረ የፕሮፓጋንዳ ስራ በህብረተሰቡ መካከል ያለው የዘረኝነት ስሜት ይበልጥ እንዲቀጣጠልና የውጭ ዜጎች ላይ የሚደርሰው ጫና እንዲጨምር ምክንያት ሆኗል። በደቡብ ምስራቅ በምትገኘው ደርባን ከተማ የዙሉ ባህላዊ ልብስ የለበሱ ጦርና ጋሻ የያዙ አነስተኛ የተቃውሞ ቡድኖች ተሰብስበው የነበረው ሁኔታ አስፈሪ እንደነበረ የቢቢሲ መረጃ ያሳያል። ተቃዋሚዎቹ አምባሃምቤ እያሉ ሲዘምሩና ሲጮሁ የነበረው ይህ የዙሉ ቋንቋ ቃል ትርጉሙ ይውጡ ወይም ይሂዱ የሚል መልእክት ነበረው። የጸጥታ ኃይሎች በተጠንቀቅ ቆመው ሁኔታውን በቅርብ ቢከታተሉም የሰልፈኞቹ ቁጣና ትኩሳት ግን ከፍ ያለ እንደነበረ ተገልጿል። ይህ ድርጊት በአካባቢው የሚገኙ የውጭ ሀገር ዜጎችን የስነ ልቦና ጫና ውስጥ የከተተ ሲሆን ጥቃት ይደርስብናል የሚለው ስጋትም በየሰዓቱ እየጨመረ መጥቷል። በዚህም ታዲያ የደቡብ አፍሪካ መንግስት ከሚሰነዘርበት ትችት ለመላቀቅና ውጥረቱን ለማርገብ ባህላዊ መሪዎችንና የሃይማኖት አባቶችን በመጋበዝ የሰላም ጥሪ እንዲያደርጉ እያደረገ ነው። ፕሬዚዳንት ራማፎሳ በሰጡት መግለጫ በማንም ላይ በዘረኝነት ስም የሚፈጸም ጥቃት ህገወጥና ተቀባይነት የሌለው ነው ሲሉ አስታውቀዋል። ይሁን እንጂ መንግስት የሚያደርገው ጥረት በመሬት ላይ ካለው እውነታ ጋር በእጅጉ የተቃረነ ነው። በብዙዎች አካባቢዎች ከፖሊስ ቁጥጥር ውጭ የሆኑ ቡድኖች የራሳቸውን ህግ እያስፈጸሙ ሲሆን ይህም የመንግስትን ስልጣን በግልጽ የሚፈታተን ሆኖ ተገኝቷል። ወደ መካከለኛው ምስራቅ ስናመራ ኢራን እናገኛለን። ኢራን የአሜሪካን የዶሃ ድርድር ውድቅ አድርጋለች። አሜሪካ ጋር ለመደራደር አልመጣንም ስትልም ነው ያስታወቀችው። በኳታር ዶሃ ሊካሄድ ታቅዶ የነበረው የአሜሪካና የኢራን የቴክኒክ ድርድር ኢራን ከአሜሪካ ጋር ለመነጋገር ምንም አይነት መርሃ ግብር እንደሌላት በይፋ በማወጇ ድርድሩ እንዲቋረጥ ምክንያት ሆኗል ተብሏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የልጃቸውን አማች ጃሬድ ኩሽነርንና ስቲቭ ዊትኮቭን ወደ ስፍራው በመላክ ድርድሩን ለመጀመር ከፍተኛ ጥረት ቢያደርጉም የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባጋይ የሰጡት ምላሽ ግን ያልተጠበቀ ነበር። ኢራን የቴክኒክ ቡድኖቿን ወደ ዶሃ መላኳ እውነት ቢሆንም ይህ ጉዞ ከአሜሪካውያን ጋር ምንም አይነት ግንኙነት የለውም ሲሉ በግልጽ ተናግረዋል። በሚቀጥሉት ቀናት በአሜሪካ በኩል ካለ አካል ጋር በማንኛውም ደረጃ የድርድር ስብሰባዎች አይኖሩንም በማለት የኢራን አቋም ጠንካራ መሆኑን አስረድተዋል። ፕሬዚዳንት ትራምፕ በዋይት ሀውስ በሰጡት መግለጫ የዶሃው ስብሰባ አስፈላጊ ሊሆን እንደሚችል ቢጠቁሙም የኢራን እምቢታ ግን ነገሮች ወደ ቀድሞ ውጥረት መመለሳቸውን ያሳያል። ኢራን ይህን ድርድር ውድቅ ያደረገችበት ዋና ምክንያት አሜሪካ ስምምነቶችን በመጣስ የምትከተለው አካሄድ ተቀባይነት እንደሌለው ለማሳየት እንደሆነ ትናገራለች። በኢራን እይታ አሜሪካ በድርድሩ ስም የምትፈልገው የራሷን የፖለቲካ ፍላጎት እንጂ የሁለቱን ሀገራት የሰላም ስምምነት መሰረት የጠበቀ እንዳልሆነ ታምናለች። በዚህ ሁሉ ውዝግብ መሃል የኢራን የቴክኒክ ቡድን ከድርድር ይልቅ ትኩረቱን የሰጠው የሆርሙዝ የባህር በርን አያያዝና ውጥረትን በማርገብ ላይ ብቻ እንደሆነ ታውቋል። ኢራን በዶሃ መገኘቷ አሜሪካ ጋር ለመነጋገር ሳይሆን በክልሉ ያላትን የቁጥጥር ስልጣን ለማስከበርና የራሷን የኢኮኖሚ ጥቅሞች ለመጠበቅ ብቻ እንደሆነ
ኢራን በግልጽ አስታውቃለች። በተለይም በባህር መንገዱ ላይ መርከቦች የሚያልፉበትን መንገድ የመቆጣጠርና የራሷን ሕግ የማስከበር መብት እንዳላት ለማሳየት በማለም ነው። አሜሪካ ኢራን በንግድ መርከቦች ላይ ጥቃት ሰንዝራለች በማለት በምትከስበት ወቅት ኢራን በአንጻሩ አሜሪካ የምትወስዳቸው እርምጃዎች የሀገሪቱን ሉዓላዊነት የሚጥሱ መሆናቸውን በመግለጽ ድርድሩን ውድቅ አድርጋለች። በዚህም ታዲያ የኢራን ባለስልጣናት በማንኛውም ደረጃ ከነሱ ጋር አንቀመጥም በማለት የሰጡት ምላሽም የዲፕሎማሲው መስመር እየጠበበ እንደመጣ የሚጠቁም ነው ተብሏል። ከዚሁ ከኢራን መረጃ ሳንወጣ በኢራን ምዕራባዊ ክፍል ሁለት ከፍተኛ የኢራን አብዮታዊ ዘብ ወይም IRGC አባላት መገደላቸው ተሰምቷል። በኢራን ምዕራባዊ ክፍል በምትገኘው ከርማንሻህ በተፈጸመ የታጠቁ ኃይሎች ጥቃት የኢራን እስላማዊ አብዮታዊ ዘብ አባላት መገደላቸውን የመንግስት ሚዲያዎች ዘግበዋል። ጥቃቱ የተፈጸመው ከኢራቅ ድንበር አቅራቢያ በሚገኘው የፓቬህ ካውንቲ ውስጥ ሲሆን ታጣቂዎቹ በአንድ መኖሪያ ቤት መግቢያ ላይ በመተኮስ የዘቡ ከፍተኛ አባላትን መግደላቸውን የIRGC የከርማንሻህ ግዛት የህዝብ ግንኙነት ቢሮ ባወጣው መግለጫ አስታውቋል። በዚሁ ጥቃት ሁለት ሌሎች የIRGC አባላት ከባድ ጉዳት የደረሰባቸው ሲሆን ከነዚህ መካከል አንዱ በጽኑ የጤና ሁኔታ ውስጥ እንደሚገኝና በኮማ ውስጥ ሆኖ ሕክምና እየተደረገለት መሆኑ ተሰምቷል። ጥቃቱን ተከትሎ የኢራን የጸጥታ ባለስልጣናት ድርጊቱን የፈሪ የካዲ የሽብር ጥቃት ሲሉ በይፋ ኮንነውታል። የኢራን መንግስት የጸጥታ መዋቅር ጥቃት አድራሾቹን ለመለየት የጥቃቱን አመጣጥ ለማጣራትና ግለሰቦቹ ላይ እርምጃ ለመውሰድ ሰፊ ምርመራ መጀመሩን አስታውቋል። ይሁን እንጂ በአውሮፓ የሚገኘው የሄንጋው የሰብአዊ መብት ድርጅት ባወጣው መረጃ መሰረት ለጥቃቱ ኃላፊነቱን የወሰደው አዲስ የተቋቋመው ከሆይሪ ሂዋ ወይም በአማርኛው የተስፋ ፀሐይ የተሰኘ የታጠቀ ቡድን ነው። ይህ ቡድን ጥቃቱን መፈጸሙ ይፋ ማድረጉ በአካባቢው የነበረውን የደህንነት ስጋት በከፍተኛ ደረጃ ከፍ አድርጎታል። የኮሄሪ ሂዋ ቡድን ባወጣው መግለጫ በጥቃቱ የተገደለው ካሊድ ካሊዲ የተባለ የIRGC አባል በ2022 በኢራን የተቀሰቀሰውን ታዋቂውን ሴት ህይወት ነጻነት የተሰኘውን የተቃውሞ እንቅስቃሴ በመጨፍለቅ ሂደት ውስጥ ቁልፍ ሚና የነበረው ከፍተኛ አባል ነበር ሲል ከሷል። የዚህ ከፍተኛ ተቃውሞ መነሻ የሆነችው የ22 ዓመቷ ሴት ዣይና አሚኒ ሂጃብ በአግባቡ አልለበሽም በሚል በቴህራን በፖሊስ ታስራ በነበረበት ወቅት መሞቷን ተከትሎ እንደሆነ ይታወሳል። የሷ መሞት ባለፉት 4 አስርት ዓመታት በኢራን ታይቶ የማይታወቅ ህዝባዊ አመጽ የቀሰቀሰ ሲሆን መንግስትም በሰላማዊ ሰልፈኞች ላይ በወሰደው እጅግ የከረረ የኃይል እርምጃ ከ500 በላይ ሰዎች እንዲገደሉና በሺዎች የሚቆጠሩ ዜጎች ለእስር እንዲዳረጉ አድርጎ ነበር። ይህ አዲሱ ጥቃት በኢራን መንግስትና በኩርድ ግዛቶች በሚንቀሳቀሱ የታጠቁ ቡድኖች መካከል ያለው ውጥረት በቀጣይ ቀናት ወደ ይበልጥ አደገኛና ሰፊ የትጥቅ ግጭት ሊሸጋገር እንደሚችል ከፍተኛ ስጋት ፈጥሯል። የኮሄሪ ሂዋ ብቅ ማለትና የአብዮታዊ ዘቡ አባላትን በቀጥታ ማነጣጠሩ በሁለቱ ወገኖች መካከል ያለውን የቀድሞ የፖለቲካ ቁርሾ ወደ አዲስ የደም መፋሰስ ምዕራፍ እንደሚያሸጋግረው እየተሰጋ ነው። የኢራን መንግስት በአካባቢው ያለውን ወታደራዊ መገኘት እያጠናከረ ሲሆን ይህ እርምጃ በኩርድ ታጣቂዎች ዘንድ ተጨማሪ ምላሽ እንዲኖር በማድረግ በክልሉ ሊከሰት የሚችለውን የትጥቅ ግጭት አዙሪት እንደሚያቀጣጥለው ታዛቢዎች ስጋታቸውን እየገለጹ ይገኛሉ። በአሁኑ ሰዓት የኢራን መንግስት የተገደሉበትን የዘቡ ከፍተኛ አባላትን ቀብር ለማከናወንና በአካባቢው ያላቸውን ወታደራዊ መገኘት ለማጠናከር ዝግጅት እያደረጉ እንደሚገኝም ተነግሯል። የጥቃቱ መፈጸም በተለይም ከኢራቅ ድንበር አቅራቢያ መሆኑ በሁለቱ ሀገራት መካከል ባለው የጸጥታ ስምምነት ላይ የኢራን መንግስት የበለጠ ጥብቅ እርምጃ እንዲወስድ ግፊት ያደርግበታል። በሌላ በኩል ኮሄሪ ሂዋ የመሰሉ አዳዲስ ቡድኖች ብቅ ማለት የፖለቲካ ተቃውሞ ወደ ታጠቀ ትግል እየተቀየረ መሆኑን የሚያሳይ ምልክት ተደርጎ እየታየ ነው። የተከበራችሁ የገበያ ሚዲያ ቤተሰቦቻችን ለዛሬ ያዘጋጀላችሁ መረጃዎች እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ እጅግ እናመሰግናለን። ቻናላችንን ሰብስክራይብ፣ ይህን ቪዲዮ ላይክ ማድረግ እንዳይረሳ ስንል በአክብሮት ጠይቃችኋለን። በያላችሁበት ሰላም። ቃል ገባን፣ ቃላችንንም ጠበቀን። ዳኮርድ ሪል ስቴት ብቻ ሳይሆን እምነትን፣ መተማመንንና የተሻለ የነገ ህይወትንም ይገነባል። እነሆ ከ1 ዓመት ከ5 ወር በፊት በጀሞ አንድ የተጀመረው ፕሮጀክት ዛሬ ባለቤቶቹ የቤታቸውን ቁልፍ በደስታ እየተረከቡ ነው። ታዲያ ይህ ታላቅ እድል እርስዎንም እየጠበቀ ነው። በምቹ አካባቢ፣ በዘመናዊ ዲዛይን፣ በፈጣን ግንባታ፣ ምቹ መኖሪያና በጊዜው የሚሰጥ እውነተኛ ውጤት። እርስዎም ይፍጠኑ፣ እድሉን ይጠቀሙ። አሁንም በዚሁ ሳይት ላይ በግንባታ ላይ ያሉ ባለ 1 መኝታ 80 ካሬ፣ ባለ 2 መኝታ 118 ካሬ፣ ባለ 3 መኝታ 148 ካሬ ከ678 ሺህ ብር ቅድመ ክፍያ ጀምሮ እስከ 1.25 ሚሊዮን ብር የሚደርስ ልዩ ቅናሽ እንዲሁም 70% የባንክ ብድርን አመቻችተናል። ዛሬውን ይወስኑ፣ የነገውን ምቹና የተረጋጋ ህይወት ይኑሩ። ለበለጠ መረጃ በ0911057674 ወይም 0926930578 ይደውሉ። ዳኮርድ
ሪል ስቴት በልዩነት የተገነባ